Welcome to ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ ሰላምታችን በያላችሁበት ድረሳችሁ እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል በዛሬው ቪዲዮአችን ደግሞ ፓሴጅ ሪዲንግ ጥያቄዎችን የምንባብ ጥያቄዎችን አሰራርና የስድስተኛ ክፍል የ2017 ዓመተ ምህረት ጥያቄዎችን አብረን በደንብ አድርገን እንሰራለን ማለት ነው እንግዲህ ወደ ውስጥ ገብተን ጥያቄዎቹን መስራት ከመጀመራችን በፊት ተማሪዎች ላይ ከሚስተዋሉ ችግሮች በመነሳት ማለት ነው እና አጠቃላይ ከሚሰጡ ምክሮች በመነሳት ሶስት ዋና የሆኑ ምክሮችን ማቅረብ ሞክራለሁ እሱ ምንድነው ብዙ ጊዜ ብዙ ተማሪዎች ፓሴጅ የወጡ ጥያቄዎችን ከማንበባቸው በፊት ፓሴጁን በደንብ ሙልጭ አድርገው ሜሞራይዝ ያደረጉ ከመጀመሪያው እስከ መጨረሻው ያነቡታል ያ ግን የተሳሳተ አካሄድ ነው እሱ ምንድነው ቅድሚያ ጥያቄዎቹን ማንበብ መቻል አለብን read the questions first እንደዛ ከሆነ ለምን እየተጠየቀ እንደሆነ እናቃለን ማለት ነው ከዛ ሪዲንጋችን purposeful ይሆናል ማለት ነው መልሱን ለመፈለግ ነው ማለት ነው የምናነበው ለምን ሙልጭ አድርገን ማንበባችን ጥሩ ነበረ ጊዜ ቢኖረን ነገር ግን እንግዲህ ፈተና ማለት ደግሞ የታይም ማኔጅመንትም ጥያቄ ነው ታይማችንን በደንብ ማኔጅ ማድረግ ያለብን ስለዚህ መጀመሪያ ላይ ፓሴጁን ጥብ አድርገን አንብበን ጥያቄዎቹን ለመስራት ጊዜ የለንም በመሆኑም መጀመሪያ ጥያቄዎቹን እናነባለን ስለምን እየተጠየቀ እንደሆነ እንረዳለን ከዛ purposefully መተን ፓሴጁን እናነባለን ማለት ነው ፓሴጁን ደግሞ ሁሉንም ፓርት በተመሳሳይ ኢንቴንሲቲ ወይም ትኩረት አናነብም አንዳንዱን ገረፍ አድርገን ነው የምናልፈው ጥያቄው የወጣበትን ፓርት ነው በደንብ አብስለን በደንብ አንደርስታንድ አድርገን ማንበብ ያለብን ማለት ነው እንዲሁም ደግሞ ቁልፍ የሆኑ ዓመተ ምህረት ሊሆን ይችላል ቁጥር ሊሆን ይችላል ምን ቦታ ሊሆን ይችላል እንደዚህ አይነት ነገሮችን ስናይ ያሰመርንበት ወይም ደግሞ ምልክት ያረግንበት ብናነብ አሪፍ ነው ፓሲቭ የሆነ ሳይሆን አክቲቭ የሆነ ሪዲንግ ነው የሚፈልገው ስለዚህ ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ ሁለተኛው ነጥብ ደግሞ ምንድነው use contextual understanding ይላል ይሄ ማለት ምን ማለት ነው ከአውዱ የመረዳት ዘዴን መጠቀም የሆነ ማናቀው ወርድ ካለ ፓኒክ ማድረግ የለብንም ተረጋግተን ከቃሉ ወደ ኋላ አንድ አረፍተ ነገር ተመልሰን ማንበብን ጀምርና ከአውዱ ትርጉሙን እንረዳለን ማለት ነው ስለዚህ ፓኒክ ማድረግ የለብንም ወደ ኋላ ወይም ደግሞ ከቃሉም በኋላ ሊሆን ይችላል አንድ አረፍተ ነገር አንብበን እንዴት ነው አውዱ የገባበት አውድ ኮንቴክስት ምን ይመስላል የሚለውን ስናይ የቃሉን ትርጉም በደንብ እንረዳለን ማለት ነው ስለዚህ ማናቀው ወርድ ካለ ፓኒክ ማድረግ የለብንም በዚህ ይሄንን ቴክኒክ መጠቀም መቻል አለብን ማለት ነው ሌላኛው ደግሞ ቅድም እንዳልኳችሁ ሁሉንም ፓሴጅ በተመሳሳይ ኢንቴንሲቲ አናነበውም መጀመሪያ ላይ ምንድነው የምናደርገው ስኪም ነው የምናደርገው ስካን የሚባሉ ቴክኒኮችን የምታውቁ ይመስለኛል ስኪም ማድረግ ማለት የአንድን ፓራግራፍ ወይም አንቀጽ የመጀመሪያና የመጨረሻ አረፍተ ነገር እያነበብን ስለ ፓሴጁ አጠቃላይ ሜሴጅ የምንረዳበት ማለት ነው ስካን ማለት ደግሞ የሆነ ነገር በፍጥነት መፈለግ ማለት ነው ለምሳሌ የሆነ ጥያቄ ተጠይቆ ያ ጥያቄ ያለበትን ቦታ ለመፈለግ ሁሉንም ፓሴጅ እንደገና ማንበብ አይጠበቅብንም ቶሎ ብለን በፍጥነት ስካን አድርገን ጥያቄ የወጣበትን ቦታ ወይም ፓራግራፍ እናገኛለን ማለት ነው ከዛ በኋላ ነው እዛ ላይ ፎከስ አድርገን አንብበን ጥያቄውን እንመልሰው ማለት ነው ስለዚህ ይሄ ስካን የሚሉ ቴክኒኮችን መጠቀም መቻል አለብን ማለት ነው ሌላው ደግሞ በኤቪደንስ ሰፖርት እናደርገዋለን ማለት ነው እንግዲህ ሌላው ደግሞ ኤሊሚኔሽን ቴክኒክ የሚባለው ነው ይሄ ኤሊሚኔሽን ቴክኒክ ያጠቃላይ የፈተናዎች አወሳሰር ቴክኒክ ነው የምንባብ ጥያቄዎች ብቻ አይደለም ማለት ነው ኤሊሚኔሽን ቴክኒክ ማለት በግልጽ ትክክል ያልሆኑትን አማራጮች ከምርጫ ውስጥ ማስቀረት ኤሊሚኔት ማድረግ ማለት ነው ለምሳሌ ብዙ ጊዜ ለብዙ ሰዎች ሰጠው ምሳሌ ምንድነው ስለ ሰው ትክክል ያልሆነው የቱ ነው ተብሎ ምርጫ ውስጥ ሰው 3 እግር አለው ሰው 4 አይን አለው ሰው 5 ጆሮ አለው የሚል ካለ እነሱ ልክ አይደሉም ስለዚህ እንደዚህ አይነት በግልጽ ትክክል ያልሆኑትን ከአማራጮቹ ውስጥ ኤሊሚኔት ማድረግ አለብን ነው ከመጨረሻ በፊት አንድ ሌላ ተጨማሪ ምክር አለኝ እሱ ምንድነው የምንባብ ጥያቄዎችን ስንመልስ በምንባቡ መሰረት ብቻ ነው መሆን ያለበት ጀነራል ኖሌጃችን አጠቃላይ ዕውቀታችንን ተጠቅመን ባንመልስ ጥሩ ነው ስለዚህ ነገር ከዚህ በፊት ሌላ ቪዲዮ ላይ በደንብ ማብራራት ሰጥቼበታለሁ
እሱን ከፈለጋችሁ እዛ ላይ ማየት ትችላላችሁ ማለት ነው። ስለዚህ እስካሁን በቲዮሪ ያየነውን በተግባር እንተገብረዋለን ማለት ነው። መጀመሪያ ላይ ጥያቄዎቹን በፍጥነት እናነባለን፣ ከዛ ፓሴጁን እናነባለን፣ ከዛ ተመልሰን ጥያቄዎቹን ወደ መስራት እንሄዳለን ማለት ነው። እንግዲህ የመጀመሪያው ጥያቄ which one of the following could be the best title of the passage ይላል። ስለዚህ ስናነብ ታይትሉ ምን ሊሆን እንደሚችል እየገመትን እያሰብን መሆን አለበት ማለት ነው። እንግዲህ ሁለተኛው ጥያቄ ደግሞ what is the main idea of paragraph 2 ይላል። የሁለተኛው አንቀጽ ዋና ሐሳብ ምንድነው? እሱንም ልናይ እንችላለን ማለት ነው ምንባቡ ላይ። ሶስተኛው ደግሞ according to the passage practicing which language skills helps to be familiar with pronunciation and natural language። ስለዚህ pronunciation እና natural language የሚል ካየን እናሰምርበታለን ማለት ነው። አራተኛው ደግሞ which one of the following is not mentioned in the passage as a method of developing language skills። language skills ካሉ ዛጋ ማርክ ማድረግ አለብን ማለት ነው። የትኞቹ እንደሆነ እንዳልሆነ ለማየት የዚህ ጥያቄ ትርጉም ደግሞ ከሚከተሉት ውስጥ ቋንቋን ለማዳበር እንደ ዘዴ በምንባቡ ውስጥ ያልተጠቀሰው የትኛው ነው? እሱንም እናየዋለን ማለት ነው። አምስተኛው ደግሞ what is the main idea of paragraph 3 ይላል። paragraph 3ን በኋላ ቆርጠን እናየዋለን። ይሄ ብዙም አስቸጋሪ አይደለም። ስድስተኛው ጥያቄ ደግሞ according to the passage which skill helps to practice what you have learned and build confidence። practice build confidence የሚል ነገር ካየን እናሰምርበታለን ማለት ነው። እንግዲህ ሰባተኛው ጥያቄ ደግሞ as used in paragraph 4 line 5 the phrase audio materials refer to materials that we audio materials እናይ እናሰምርበታለን ማለት ነው። ጥያቄ ተራ ቁጥር 8 ደግሞ the pronoun it paragraph 3 line 2 ስለተሰጠን እሱን እዛው ሄደን እናያለን ማለት ነው። ጥያቄ 9 ደግሞ as it is used in paragraph 1 line 3 the meaning of the word enhance is paragraph ስለተሰጠን ችግር የለውም በኋላ ሄደን እናየዋለን። አስረኛውና የመጨረሻው ጥያቄ the word build paragraph 5 line 4 ይላል። ስለዚህ ይሄ ማያስቸግረንም ማለት ነው። እንግዲህ አሁን ምንባቡን የምናነብበት ሰዓት ላይ ነው ያለነው ማለት ነው። ይሄው ምንባቡ እዚህ ጋር አለላችሁ። ይሄ paragraph 1 ነው። Developing strong English language skills is essential for effective communication ይላል። ይሄንን በፍጥነት እናነባዋለን። እዚህ ጋር enhance የምትለዋች ወርድ አለች። ከዛ the key skills you need to focus on are reading, writing, listening and speaking ናቸው። ከዛ ውጪ ካለ ወደ ውጪ ማለት ነው። ሁለተኛው ፓራግራፍ ደግሞ first ይላል። ስለ reading እያወራ ነው ማለት ነው። improve your vocabulary ነው። understanding of sentence structure ይላል። ይሄንን በፍጥነት እናየዋለን ማለት ነው። ከዛ እንግዲህ ፓራግራፍ 3 ደግሞ ሁለተኛ አንደኛው ሪዲንግ ነበረ፣ ሁለተኛው ስለ ራይቲንግ ነው ማለት ነው። ይሄኛው ራይቲንግ is important ይላል። practicing writing is important ይላል። ከዛ ወደሚቀጥለው ፓራግራፍ ስናርፍ listening ላይ ነው። ይሄ ደግሞ ፓራግራፍ 4 ማለት ነው። listening ነው ምናምን ነገር ይላል እዚህ ጋር። pronunciation ቅድም ስናይ ነበረው improves pronounce your pronunciation የሚል አለ። ኦዲዮ ማቴሪያል ቅድም ያየነው እዚህ ጋር አለ ማለት ነው። ከዛ ደግሞ ላስትሊ በመጨረሻም ይሄ ነገር አለ ፕራክቲስ የሚል አለ እዚህ ጋር። ይኸውላችሁ ቅድም ስናይ ነበረውን it's important to use English everyday conversation ይላል። build የሚለው ወርድ እዚህ ጋር አለ ማለት ነው። አሁን ጥያቄዎቹን ወደ መስራት እንሄዳለን። እንግዲህ አሁን የመጀመሪያውን ጥያቄ ወደ መስራት እንሄዳለን ማለት ነው። which one of the following could be the best title of the passage? ከሚከተሉት ውስጥ ለምንባቡ ምርጥ ርዕስ ሊሆን የሚችለው የትኛው ነው? A how to develop English grammar ስለ እንግሊሽ ግራመር ነው። how to develop English language skills the importance of English in the world D how to improve speaking skills ይሄንን ፓራግራፍ ቆርጬ እዚህ ጋር አምጥቼላችኋለሁ። you have 15 seconds The correct answer is B ካላችሁ excellent ለምን ካልን ኢንትሮዳክተሪ ፓራግራፉ ላይ ቅድም ቆርጬ ያመጣሁት ላይ ብታዩ ስለ ላንጉዌጅ ስኪልስ ነው የሚያወራው።
the key skills ኤቪደንሱ ደግሞ the key skills you need to focus on are reading, writing, listening and speaking ብሎም ከዛ በኋላ ደግሞ በየፓራግራፉ እነዚህን ወደ መዘርዘር ይሄዳል ማለት ነው። ስለዚህ ከተሰጡት ውስጥ በግልጽ ታይትል ሊሆን የሚችለው ቢ ነው ማለት ነው። ወደሚቀጥለው ጥያቄ እንሄዳለን። ጥያቄ ተራ ቁጥር 2 what is the main idea of paragraph 2? ይሄ ፓራግራፍ 2 ስለተሰጠን ፓራግራፍ 2ን ቆርጬ እዚህ ጋር አምጥቼላችኋለሁ። የዚህ ፓራግራፍ 2 ዋናው መልእክት ምንድነው? practicing reading skills ካላችሁ ኤክሰለንት። የሁለተኛው አንቀጽ ዋና ሐሳብ ምንድነው ለሚለው እዚህ ጋር እንደምታዩት በግልጽ የተቀመጠ ነው። reading regularly is one of the best ways to improve your vocabulary and understanding of sentence structure ይላል። ስለ reading ነው። ይሄ በጣም ቀላል ነው። ከዚህ የበለጠም ማብራሪያ አያስፈልገውም። ሶስተኛው ጥያቄ ደግሞ according to the passage practicing which language skills helps to be familiar with pronunciation and natural language ቅድም pronunciation natural language የሚል አይተናል። ስለዚህ ያንን ፓርት ቆርጬ እዚህ ጋር አምጥቼላችኋለሁ። እስኪ እናንተ 15 ሰከንድ ውስጥ መልሱ። ስለዚህ ትክክለኛው መልስ listening የሚል ነው። ኤቪደንሱ ምንድነው? by doing this listening ማለት ነው you will become more familiar with natural flow of language. It's also a great way to improve your pronunciation. ያንን ነገር የሚያደርግልን ማን ነው? listening ነው ማለት ነው። በጣም ቀላል ጥያቄ ነው ይሄ። ምናልባት እንግዲህ ለስድስተኛ ክፍሎች በጣም ከባድ ካልሆነ ማለት ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 4 which one of the following is not mentioned in the passage as a method of developing language skills? ይሄ ማለት ምን ማለት ነው? ከሚከተሉት ውስጥ ቋንቋን ለማዳበር እንደ ዘዴ በምንባቡ ውስጥ ያልተጠቀሰው የትኛው ነው? reading articles in the books, practicing conversations in first language, writing about daily activities, listening to music and podcasts. ይሄንን ወደ ምንባቡ ተመልሰን ስካን ብናደርግ ሌሎቹን እናገኛለን፣ ግን አንድ ማናገኘው አለ ትንሽ ተቀይሮ ይመጣ። እስኪ ይሄንን ፓሴጂውና ካገኛችሁት እስኪሊ ቢካላችሁ ኤክሰለንት። ለምን ካልን ሪዲንግ እንደ አንድ ሜተድ ተጠቅሷል። ራይቲንግም እንደዛው እንደ አንድ ሜተድ ተጠቅሷል። ሊስኒንግ ቱ ሚውዚክ ፖድካስት እሱም እንደ አንድ ሜተድ ተጠቅሷል። ነገር ግን ፕራክቲሲንግ ኮንቨርሴሽንስ ኢን ፈርስት ላንጉዌጅ ማለት ምን ማለት ነው? አፍ መፍቻ ቋንቋ ማለት ነው። ግን ምንባቡ ውስጥ ምንድነው የሚለው? it is important to use english in everyday conversation ነው። ይሄ ፈርስት ላንጉዌጅ ማለት የአፍ መፍቻ ቋንቋችን ማለት ነው። በእንግሊዘኛ ደግሞ የአፍ መፍቻ ቋንቋ ማለት ማዘር ታንግ ነው የሚባለው። በነገራችን ላይ ተማሪ ያለው አንድ ጓደኛ ነበረኝና እንደዚህ አይነት ጥያቄ ተጠይቆ አይቼ ነበርና ጠየቁት what is your mother tongue ይላል ጥያቄው። ከዛ ጓደኛዬ ሬድ አለ። ቀይ እኮ ነው ምላስ ቀይ አይደል እንዴ ያለኝ። your mother tongue አላልከኝም እንዴ ያለ። አይ እንደዛ ማለት ሳይሆን what is your mother tongue ሲባል የመጀመሪያ አፍ መፍቻ ቋንቋ ምንድነው ማለት ነው እንጂ የስለናት ምላስ ከለር አይደለም የሚል መልስ ሰጥቼው ስንስቅ ነበርና first language mother tongue ነው። use english in everyday conversation ነው እንጂ የሚለው practice conversation in first language አይልም። ስለዚህ ቢ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 5 what is the main idea of paragraph 3? paragraph 3ን ቆርጬ ላምጣላችሁ እዚህ ጋር you have 15 seconds.
ኤ ካላችሁ ኤክሰለንት what is the main idea of paragraph 3 የሶስተኛው አንቀጽ ዋና ሐሳብ ምንድነው ነው importance of practicing writing skill ነው እንግዲህ ከፓሴጁ የተቆረጠ ነው ይሄ ኤቪደንሱ በሁለተኛነት ይላል practicing writing is important write about your day write stories or even keep a journal ይላል ስለዚህ paragraph 3 ዋናው ሐሳብ the importance of practicing writing skills ይሆናል ማለት ነው የጽህፈት ክህሎትን የመለማመድ አስፈላጊነትን በተመለከተ ነው ማለት ነው ጥያቄ ተራ ቁጥር 6 ደግሞ according to the passage which skill helps to practice what you have learned and build confidence እስኪ ይሄንን ቀደም ካየነው እንደ ይቆርጬ ላምጣላችሁ you have 15 seconds time is up speaking ካላችሁ excellent ለምን ካልን speaking allows you to practice what you've learned and helps you build your confidence ይላል ስለዚህ confidence build ለማድረግ ስለዚህ እንደምንባቡ ገለጻ የተማሩትን ለመለማመድና በራስ መተማመንን ለመገንባት የሚረዳው የትኛው የቋንቋ ክህሎት ነው ለሚለው speaking ነው ማለት ነው በቀላሉ ይሄንን መመለስ ትችላላችሁ ወደሚቀጥለው ጥያቄ አለፍን ጥያቄ ተራ ቁጥር 7 as used in paragraph 4 line 5 the phrase audio materials refer to materials that we audio material ማለት ምን ማለት ነው you have paragraph 4 here you have 15 seconds to find the answer ሲ ካላችሁ ኤክሰለንት ለምን ካለን ኦዲዮ ማቴሪያልስ ሪፈር የሚያደርገው ሊስን የሚለውን ነው ሊስኒንግ ስኪልን በተመለከተ ነው ማለት ነው ፓራግራፍ 4 ስለ ሊስኒንግ ነው ሊስኒንግ ስኪልን በተመለከተ ነው ኦዲዮ ማቴሪያልስ are specifically suggested as a starting point for those who find spoken english difficult to understand listen to english language music ስለዚህ ኦዲዮ ማቴሪያልስ are materials that we listen to ማለት ነው ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 8 እናገኛለን the pronoun it paragraph 3 line 2 refers to እስኪ paragraph 3ን ቆርጬ ላምጣላችሁ እዚህ you have 15 seconds be writing ካላችሁ excellent ለምን ካልን በግልጽ እንደተቀመጠው writing forces you to think about grammar ይላል ይሄ ኤቪደንሱ ነው እዚሽ ጋር it የምትለዋ writing ነው ሪፈር የምታደርገው ማለት ነው it also helps you practice new words it የሚለው ማንን ነው ማለት ነው ሪፈር የሚያደርገው writing ነው ማለት ነው ይሄ በጣም ቀላል ጥያቄ ነው ወደሚቀጥለው ጥያቄ እናልፋለን ጥያቄ ተራ ቁጥር 9 as it is used in paragraph 1 line 3 the meaning of the word enhance ምንድነው ነው enhance ማድረግ ማለት ምን ማለት ነው እስኪ ይሄው እዚህ ጋር ልላችሁ 15 ሰከንድ ሰጣችኋለሁ ትርጉሙን ካላወቃችሁ ቅድም እንዳልኩት ከኮንቴክስቱ መረዳት ትችላላችሁ ማለት ነው ኤ ዴቨሎፕ ካላችሁ ኤክሰለንት ጠንካራ እንግሊዘኛ ቋንቋ ክህሎትን ማዳበር ለውጤታማ ተግባቦት እጅግ አስፈላጊ ነው የሚለው ፓራግራፉን መልሼ ባመጣላችሁ ማለት ነው developing strong language skills ምናምን ነገር ይላል ስለዚህ ጠንካራ እንግሊዘኛ ቋንቋ ክህሎትን ማዳበር ለውጤታማ ተግባቦት እጅግ አስፈላጊ ነው ይላል ተማሪ ባለሙያ ወይም በቀላሉ ሰው ከሆኑ ችሎታውን ለማሳደግ enhance ለማሳደግ ለማበልጸግ ሊጠቀሙባቸው የሚችሉ በርካታ ዘዴዎች አሉ ነው ከነዚህ ውስጥ እነዚህን አራቱን reading writing listening እና speakingን አስቀምጧል ማለት ነው እዚህ ጋር ብናየው enhance your ability የሚለው ከኮንቴክስቱ መረዳት እንደምንችለው develop ነው ማለት ነው የሚሆነው
ማበልጸግ ማሳደግ የሚለው ነው ማለት ነው የሚሆነው። እነዚህ ሪዲዩስ መቀነስ፣ ዲክሪዝ ይሄም እንደዛው ሃርም መጉዳት። ስለዚህ እነዚህ አይሆኑም። ይሄ the only positive ወርድ ነው ማለት ነው። ስለዚህ ይሄንን በቀላሉ ልንመልስ እንችላለን። ወርዱን ካወቅን አወቅን፣ ካላወቅን ከኮንቴክስቱ ማለት ነው። አስረኛ ትሪኪ ናት። the word build paragraph 5 line 4 means እስኪ ሞክሩት። ይሄው እዚህ ጋር ልላችሁ build የሚል እንግዲህ ቢ ኢንክሪዝ ካላችሁ ኤክሰለንት። ነገር ግን ብዙ ሰዎች ይሸወዳሉ በዚህ ጥያቄ። ለምን ቢውልድ የሚለውን የምናቀው ኮንስትራክት በሚለው ነው ማለት ነው። ኮንቴክስቹአሊ ግን ስፒኪንግ allows you to practice ይላል። helps build የሚለው increase your confidence ማለት ነው። ኮንፊደንሳችሁ እንዲጨምር፣ ኮንፊደንሳችሁ እንዲያድግ፣ ኮንፊደንሳችሁ ጥሩ እንዲሆን ይረዳችኋል ነው። ስለዚህ ይሄ ቢውልድ የሚለው ወርድ ኢንክሪዝ ነው እንጂ ኮንስትራክት የሚለው አይደለም ማለት ነው። እንግዲህ ጥያቄ ተራ ቁጥር 10 የዚህ ምንባብ የመጨረሻው ጥያቄ ነው። እኔ ግን ለእናንተ ጥያቄ አለኝ። ፈተናውን እንዴት አገኛችሁት? ሌቭል ኦፍ ዲፊካልቲ ማለት ነው። ሚዲየም ነው፣ ኢዚ ነው፣ ዲፊካልት ነው? ፕሊዝ ኮሜንት ላይ ያሳውቁኝ መልሳችሁን። ሌላው ደግሞ ሳትደብቁም ኮሜንት የምታደርጉልኝ ነገር ከ10 በትክክል ስንት መለሳችሁ? ኮሜንት ላይ አሳውቁኝ። እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ ማድረጉን እንዳትረሱ። ለሌሎች ሰዎች ለሌሎች ተማሪዎች እንዲደርስ ደግሞ ሼር ማድረጉን እንዳትረሱ ማለት እፈልጋለሁ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz